ሻሎም ቅዱሳን፣ ሰላም ለእናንተ ይሁን። ነቢይ ዳኒ ነኝ። ዛሬም ደግሞ በሌላ መንገድ መጥቻለሁ። እግዚአብሔርን ቃል አካፍላችኋለሁ። ድንቅ የሆነ እግዚአብሔር ቃል አለ፣ በሱ ጌታ ይባርከናል። የማካፍላችሁ ክፍል ያለው ሁለተኛ ሳሙኤል ምዕራፍ 5 ነው። ወደ ተከለከልከው ስፍራ ትገባለህ በሚል ርዕስ እግዚአብሔርን ቃል እናያለን። አነባለሁ ከአንድ ጀምሮ። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሥ ወደ ኬብሮን መጡ። ንጉሡም ዳዊት በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ቀቡት። ዳዊትም መንገሥ በጀመረ ጊዜ የ30 ዓመት ልጅ ነበር። 40 ዓመት ነገሰ። በኬብሮንና በይሁዳ 7 ዓመት ከ6 ወር ነገሰ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሰ። ቁጥር 6 ከዚህ በኋላ እንድትሰሙ ፈልጋለሁ። ንጉሡና ሰዎቹ በአገር ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊት ዕውሮችና አንካሶችን ካላወጣ በቀር ወደዚህ አትገባም አሉት። ነገር ግን ዳዊት አምባይቱ ጽዮንን ያዘ፣ እርሷም የዳዊት ከተማ ናት። በዚያን ቀን ዳዊት ኢያቡሳውያንን የሚመታ በውሃ ማሄጃው ይውጣ፣ የዳዊትም ነፍስ የምትጠራቸውን ዕውሮችና አንካሶችን ያውጣ አለ። ስለዚህም በምሳሌ ዕውርና አንካሳ ወደ ቤት አይገቡም ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሰራዊት አምላክ እግዚአብሔር ከእርሱ ጋር ነበር እያለ ይናገር። ወደ ተከለከልከው ስፍራ ትገባለህ በሚል ርዕስ እግዚአብሔር ቃል እናያለን። በዚህ ስፍራ አንድ ትልቅ ታሪክ እንመለከታለን። ዳዊት የምድረ በዳውን ጊዜ ጨርሶ ነበር። ከባባድ የህይወት አውዶችን አልፎ ነበር። በአቋራጭ የሚነግስበት ብዙ መንገድም ነበር። ጠላትን እግዚአብሔር በእጅ አሳልፎ ሰጥቷል። ግደልና እኛ የምንረፍ ሲሉት ኖ እግዚአብሔር በቀባው እጄን አላነሳም ብሎ እግዚአብሔርን ጠብቆ የነገሰ ሰው ነው። የሚገርማችሁ ሳኦል ሞቶ ነበር። በዚህም ጊዜ ከይሁዳና ከእስራኤል ሽማግሌዎች መጡ። የተከበሩ ሽማግሌዎች ወደ ዳዊት ወደ አምባይቱ መጥተው እንደዚህ አሉት፣ ወደ ኬብሮን መጥተው ዳዊት አሉት፣ እኛ ለአንተ የሥጋ ፍላጭ የአጥንት ቁራጮች ነን። አስቀድሞ ሳኦል ንጉሥ በነበረ ጊዜ ህዝቡን የምታወጣ የምታገባ አንተ ነበርክ አሉት፣ ጊዜው ስለደረሰ። ስለዚህ አሁን ደግሞ ልንቀባህ መጥተናል አሉት። ዳዊትም ተስማማ፣ ከነሱ ጋር ቃል ኪዳን አደረገ እና ዳዊትን ምን አደረጉት? ቀቡት። ዳዊት 3 ጊዜ ተቀብቷል። በሳሙኤል ተቀብቷል፣ በይሁዳ ሰዎች ተቀብቷል። እዚህ ጋር ደግሞ በአጠቃላይ በእስራኤል 3ኛውን ቅባት ምን አደረጉት? ንጉሥ አድርገው እንደቀቡት ትመለከታላችሁ። እንግዲህ ዳዊት ንጉሥ አድርጎ በቀቡት ሰዓት አንድ ትልቅ አሰንም ተወጣ። እሱ ምንድን ነበረ? ኢያቡሳውያን ኢየሩሳሌምን ተቆጣጥረው ይዘዋት ነበር። ኢያቡሳውያን እጅግ በጣም አደገኛ ፎርስ ናቸው። ለ400 ምዕተ ዓመት ኢየሩሳሌምን ከእጃቸው ያስወጣ ማንም አልነበር። ሳኦል አላስለቀቃትም። ኢያሱን ሞክሮ አልቻላቸው። አደገኛ ፎርሶች ናቸው። ለ400 ምዕተ ዓመት ኢየሩሳሌምን በቁጥጥራቸው ስር ይዘዋት ነበር። ኢያቡሳውያን የከነዓን ዝርያ ያለባቸው ሰዎች ናቸውና አደገኛ በጦርነት ስትራቴጂ ብርቱ ፎርሶች ናቸው። እንግዲህ ለ400 ምዕተ ዓመት አላሰቀቁም ማለት ማንም ከእጃቸው ኢየሩሳሌምን አላወጣም ማለት ምን ያህል ጠንካራ እንደሆኑ ታያላችሁና ለዳዊት ደግሞ እግዚአብሔር በኪዳን ኢየሩሳሌምን ምን ብሎት ነበረ? ሰጥቶት እንደነበረ በመጽሐፍ እናያለን። ስለዚህ ዳዊት ልክ እንደተቀባ መጀመሪያ ወታደሮቹን ይዞ እነዚህን ኢያቡሳውያንን ለመቅጠም ነበር ምን ያደረገው የመጣው እና ልክ ሲመጣ ናቁትና እንደዚህ አሉ፣ ዳዊት ወደዚህ ፈጽሞ አይገባም አሉ። መጀመሪያ ፈጽሞ ሊገባ አይችልም ብለው ዳዊትን እንደዚህ አሉ። አንዳንዴ እግዚአብሔር ኪዳን ሰጥቷችሁ የኪዳናችሁ ቦታ በኢያቡሳውያን ሊያዝ ይችላል። ያ ቦታ የእናንተ ነው ተብላችሁ ታፈሩበታላችሁ። በዛ ትውልድን በእናንተ ታደጋለሁ ብሎ ያ የተነገረላችሁ ክልል በጠላት ተይዞ ሊሆን ይችላል። ዳዊት ያችን ክልል ለማስለቀቅ ብርቱ ወታደሮችን ይዞ እንደመጣ ትመለከታላችሁ። የመጀመሪያውን አሳይመንት የተወጣው በእነሱ ነው። እነሱም ደግሞ አዩትና ፈጽሞ ወደዚህ ሊገባ አይችልም አሉ። ዛሬም በጌታ በኢየሱስ ስም እግዚአብሔር ኪዳን ገብቶላችሁ ፈጽማችሁ አትገቡም ወደ ተባላችሁበት ቦታ በጌታ በኢየሱስ ስም ትገባላችሁ። ወደ ተናቃችሁበት ቦታ በጌታ በኢየሱስ ስም ትገባላችሁ። ዳዊት አሉት ፈጽመህ ወደዚህ ልትገባ አትችልም ብለው አትገባም ነው ያሉት። የኢያቡስ መንፈስ ወደ ኪዳን አትገባም የሚል መንፈስ ነው። የኢያቡስ መንፈስ እግዚአብሔር የሰጠህን ክልል በጣም ረዥም ጊዜ የሚቆጣጠር የሚያዘገይ ምንድነው? መንፈስ ነው። ሁለተኛ እንደዛ ብቻ ላሉት ዳዊትን ናቁት ይላል። ወደዚህ ሊገባ አይችልም አሉ። የኢያቡስ መንፈስ ፈጽሞ አትገባም ብቻ አይደለም የሚል አትችልም የሚል መንፈስ ነው። በጣም ከባዱ ነገር አትችልም መባል። ለቪዥን ስትነሳ አትችልም፣
ለአገልግሎት ስትነሳ አትችልም። ይሄ እጅግ በጣም ከባድ ቃል ነው እና ዳዊትን ልትገባ አትችልም ማለት ወገኖች። የሰው እንቅፋት ሁለት ነው። አንደኛው ውስጣዊ ነው፣ ሁለተኛው ውጫዊ ነው። ከውስጥ እኔ አልችልም የሚል ስሜትና ከውጭ አንተ አልችልም የሚሉ ሰዎች ናቸው። አሸናፊ የሚያደርጋችሁ አልችልም የሚለውን ክልል አልፋችሁ መሄድ ነው። ዳዊትን አትገባም አትችልም ማለት ዛሬም በጌታ በኢየሱስ ስም እግዚአብሔር ወደ ተናገራችሁ ስፍራ እየተጓዛችሁ ያለ መግባት አትችልም የሚል የሚንቅህን መንፈስ በጌታ በኢየሱስ ስም ከህይወታችሁ ላይ ከመንገዳችሁ ላይ አንስቻለሁ እና አትችልም ማለት ይሄ ስፒሪት እዚህ ጋር ብቻ አይደለም። በነገራችን ላይ ዳዊትን ፌስ ያደረገው አንደኛ ሳሙኤል ምዕራፍ 17 ላይም ዳዊት ከእስራኤል ተግዳሮትን ለመጣል ሲነሳ እኔ ይህን ፍልስጤማዊ እጥላለሁ ብሎ ቃሉ ተሰምቶ ወደ ንጉሥ ያመጡት ንጉሡ ሳኦል ዳዊትን አየውና እንደዚህ አለ፣ እሱ ከታናሽነቱ ጀምሮ ጦረኛ ነው፣ አንተ ግን ብላቴና ነህና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም ነው ዳዊትን ያለ። አትችልም የሚል መንፈስ በጣም ከባድ ነቀርሳ መንፈስ ነው። እግዚአብሔር ከዘመናችሁ ላይ ይምታ። ዳዊት እውነት ነው አልችልም ብሎ አልተቀበለም። እንዲህ ነው ያለው፣ ኖ እኔ እንደውም ማልችለው አለመቻል ነው ሳይል የቀረ ይመስላል። ንጉሥ አንድ ሚስጥር ልንገር፣ እኔ አባቴን በጎ ሲጠብቅ ድብና አንበሳ ይመጣ ነበራል፣ ከመንጋ ነጥቆ ይሮጥ ነበር፣ እኔም ከኋላው ከተሉ ነበር፣ ከአፉ ማስጥሎ ነበር፣ ድጋሚ በተነሳብኝ ጊዜ ጉሮሮን ይዤ ገድል ነበር። እኔ ባሪያ አለ ድብና አንበሳ መጥተው ይህ ፍልስጤማዊ ብሎ ተነበየ፣ ወይ እንደ ድቡ ይሆናል ወይ እንደ አንበሳ ይሆናል፣ ሰው እኔ እችላለዋል። ትምክህቴን ደግሞ ልንገር አለው፣ ከድብና ከአንበሳ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል። ልክ እንዲህ ሲል ያው አፍ አትችልም ያለው አፍ the same mouth come back again with different voice አትችልም ያለው አፍ ሂድ እግዚአብሔር ካንተ ጋር ይሆናል። ዛሬም በጌታ በኢየሱስ ስም አትገባም የሚል አትችልም የሚል የኢያቡስን መንፈስ ከህይወታችሁ ላይ መጥቷል። ዳዊትን እንደዛ ያሉት የዳዊትን ካራክተር የዳዊትን ጦረኛነት ስላላወቁ ነበር። ዳዊት እንደሌሎቹ መስሏቸው ነበር። ነገር ግን ዳዊት ብርቱ እንደነበረ መጽሐፍ ቅዱስ እንኳን ይናገርለታል። ኃያል እንደነበር መጽሐፍ ቅዱስ ይናገርለታል። አንድ ነገር ተናግሬ ልጠቅልለው። አይታችሁ ከሆነ ዳዊት ከልጁ ከአቤሴሎም ጋር በተጣላ ጊዜ የዳዊት አማካሪ ኩሲን ለልጁ ለአቤሴሎም አንድ ምስጢር ነገረው ስለ ዳዊት። ምን ብሎ? አባት ዳዊት አርበኛ ነው፣ ከህዝብ ጋር ያድር። ሁለተኛ ደግሞ አለው ጽኑ ልቡ እንዳንበሳ ነው፣ በዳዊት ፊት ፈጽሞ ምን ያደርጋል? ይቀልጣል ብሎ ብርቱ ሰው እንደሆነ ነግሮታል። እነዚህ ሰዎች ዳዊትን አላወቁት። በላይፋችሁ ውስጥ የሚንቋችሁ ሰዎች ያላወቋችሁ ናቸው። የእናንተን ካራክተር፣ የእናንተን ችሎታ፣ የእናንተን በምድረ በዳ ያላችሁ ልምምድ ያላወቁ ሰዎች ሊንቋችሁ ይችላሉ። አትገቡም ሊሏችሁ ይችላሉ። የኢያቡስ መንፈስ እንደዛ ነበር። ነገር ግን ዳዊት እነዚህን ሁሉ አልፎ ኢያቡስን ወይም ደግሞ ኢየሩሳሌምን በቁጥጥሩ ስር እንዳዋላትና እንዳጠራት የዳዊት ከተማ ብሎ እንደጠራት ትመለከታላችሁ። ዳዊት በእግዚአብሔር ኃይል ለ400 ዓመት በኢያቡሳውያን ተይዛ የነበረችውን ኢየሩሳሌምን ምን አደረገ? አስለቀቀ። ቅባቱን በዚህ መንገድ ምን አደረገ? እንዳጸና ትመለከታላችሁ። ዛሬም አትችልም ወደ ተባልክበት፣ አትገባም ወደ ተባልክበት፣ ወደ ተናቃችሁበት ስፍራ በጌታ በኢየሱስ ስም ትገባላችሁ። እንደ ትንቢት ተቀበሉ። በጌታ በኢየሱስ ክርስቶስ ስም ትገባላችሁ። አሜን። አጸናሁት። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።